ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ቪዲዮ በሌላ ርዕሰ ጉዳይ ቀርበናል። እንግዲህ ባለቤቴን ይዤ ቀርቤያለሁ። ዛሬ የምንወያይበት ሐሳብ በጣም ብዙዎቻችንን የሚያስተምር ብዙዎቻችን ብዙ መረጃ የምናገኝበት ትምህርት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንደምን አለሽ? እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ ሰላም። ቆይታ እንዴት ነበር? ክብር ለመድኃኔዓለም። በጣም አሪፍ። እንግዲህ በዛሬው ቆይታችን የምንወያየው ሐሳባችን ብዙውን ጊዜ አንዳንድ ግራ የሚያጋቡን ሐሳቦች አሉና በክርስትና ስም መተት ይሰራል፣ ድግምት ይሰራበታል፣ አይሰራም የሚሉ አከራካሪ የሆኑ ሐሳቦች ሲነሱ ብዙ ጊዜ እንሰማለንና አሁን እዚህ የተላከልኝ ታሪክ አለ። አንድ ወንድሜ በውስጥ መስመር የላከልኝ ታሪክ አለና የራሱን የህይወት ታሪኩን የሄደባቸውን የተፈተነባቸውን መንገዶች ታሪኩን ልኮልናል። ታሪኩን እያነሳን እያነበብን ነገሮችን እያነሳን በደንብ እየተወያየን እንሄዳለን ማለት ነው እና ብዙ ጊዜ በስማችን በክርስትና ስማችን ወይም በዓለማዊ ስማችን መተት የሚሰራባቸው መንገዶች ይኖራሉ። ነገር ግን ብዙ ሰዎች የማይቀበሏቸው ወይም ደግሞ የማያምኗቸው ጉዳዮች አሉ። አንዳንዴ በአካባቢያችንም በሆነ ቦታ ላይ የክርስትና ስም ሰው ሲጠይቅ ብዙ ጊዜ አይነገርም አይደል? ያው መተት ይሰራበታል ይደገምበታል ተብሎ ይታሰባል እና እንደዚህ አይነት ድርጊቶች ለብዙ ሰዎች ደግሞ እንዴት መተት በክርስትና ስም ይሰራል የሚሉ ጥያቄዎችን ያነሳል እና ዛሬ በእነዚህ በቆይታችን ላይ ይህንን ጉዳይ የምንፈታ ይሆናል። እነዚህ ነገሮችን ለእነዚህ ጉዳዮች መልስ ይዘናል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ወደ ሀሳባችን ስንሄድ አንቺ የምትረጂው እንዴት ነው? በክርስትና ስም መተት ይሰራል ወይስ አይሰራም? ይሰራል። አይሰራም አይባልም፣ ይሰራል። ግን ምንድነው ለምሳሌ አሁን የሰው ይወስነዋል። ምክንያቱም ምን ለማለት ፈልጌ ነው፣ በጣም በጸሎት የምንበረታ ከሆነ ያ በክርስትና ስም የሚደገመው ሊከሽፍ ይችላል። ምክንያቱም ጸሎቱ ስለሚያግደው ማለት ነው። ደካማ ከሆንም ደግሞ ሊፈትነን ይችላል። አጋንንት ይፈትነናል እንጂ አይሸንፈንም። ምክንያቱም እኛ ከበረታን ምንም እሱ አቅም የለውም። ይሰራልም አይሰራም የሚለው የራሳችንን ትጋት ነው ያስባል። በጣም አሪፍ። ስለዚህ በደንብ በቆየን ቁጥር ደግሞ እነዚህን ነገሮች እያጠራን እንሄዳለን ማለት ነው። ወደ ዋናው ልጁ ወንድማችን ወደ ላከልን ሀሳብ እንግባ። ይኸውልህ ወንድሜ፣ ከልጅነት ጀምሮ በትምህርት ቤትም በአካባቢም በክርስትና ስሜ ነው የሚጠራው። በትምህርቴ በጣም ጎበዝ ነበርኩ። ከአንደኛ ክፍል ጀምሮ በክፍልም ሆነ ከትምህርት ቤትም ጭምር በየጊዜው አንደኛ ተብዬ ተሸላሚ ነበርኩ። በወቅቱ ከ25 ዓመት በፊት በተመቻቸልኝ እድል የሚማርበትን ትምህርት ቤት ቀበሌውን፣ ወረዳውንና አልፎ ተርፎም አውራጃውን ወክዬ ተወዳዳሪ አሸናፊና ተሸላሚ ነበርኩ። ገና የ11ኛ ክፍል ተማሪ እያለሁ በጣለ ነገር የዩኒቨርሲቲ የትምህርት እድል አግኝቼ ሁሉ ነበር። ነገር ግን ከ12ኛ ክፍል ጀምሮ ሰቆቃው ጀመረኝ። የ12ኛ ክፍልን መልቀቂያ ፈተና በትግል በመካከለኛ ውጤት አዲስ አበባ ዩኒቨርሲቲ ቢገባም ወደ 2ኛ ዓመት እንዳለፍኩ ለተከታታይ 5 ዓመታት ትምህርቱን ለማቋረጥ ተገደድኩ። በፊት የነበረኝ ሞራል፣ ጉብዝና፣ እውቀት፣ ችሎታ፣ መንፈስ፣ ጠንካራነት፣ አልበገር ባይነት፣ ውጤታማነት፣ ተመራማሪነት፣ አሸናፊነት ወዘተ እንዳለ በክርስትና ስሜ በተሰራብኝ መተት ተወስዶብኝ በተገላቢጦሹ ከጀግንነት ወደ ባሉነት ፍሮም ሂሮቱ ዚሮ ተቀይረ እስካሁን ድረስ በጭራሽ ከበፊቱ በተለየ የእኔ ባልሆነ በሌላ ሰው ማንነት ተገልጬ የት ደርሳል የተባለ ሆኖብኝ በክነጠቡ ህይወቴን እየመራው እገኛለሁ ይላል ወንድማችን። እንግዲህ አሁን ይህንን ታሪክ ስናይ በጣም ብዙ ነገሮችን በዚህ ውስጥ እንመለከታለን። የሰው ልጅ እድሉ በጣም በብዙ መንገድ ሲወሰድ በዘመን ላይ እንመለከታለን። ብዙ ሰዎች በማያውቁት መንገድ በማይረዱት መንገድ የእነሱን እድል ሌሎች ሰዎች ወስደው በእነሱ እድል ሰዎች ሲማሩ፣ በእነሱ እድል ሰዎች ሲሰሩ፣ በእነሱ እድል ሰዎች ሲለወጡ፣ በእነሱ እድል ሰዎች ህይወታቸውን ሲቀየሩ ብዙ ሰዎች ይህንን ጉዳይ አይረዱም። በተለይም የመናፍስትን ውጊያ የማይረዱ ሰዎች ዝም ብለው በዘልማድ ህይወትና በዘልማድ ክርስትና ውስጥ የሚመላለሱ ሰዎች አሁን የምናወራውን ነገር ቀልድ ሊመስላቸው ይችላል። ነገር ግን የሰው ልጅ እድሉ ይወሰዳል። የእውቀቱ፣ ትምህርቱ፣ በረከቱ፣ ሰላሙ በሙሉ በመተትና በድግምት ይወሰዳል ማለት ነው። እንግዲህ ከዚህ ከወንድማችን ምን ተረዳሽ? ያው እንዳለው እድሉ አውቃለሁኝ እኔ በራሴም በህይወቴም ደርሶብኝ ስለነበረ ማለት ነው። እድል ምንም ጥያቄ የለውም ይወሰዳል። ሁሉ ነገራችን ይወሰዳል። እኔም የነቀሁበት ከሆነ ጊዜ በኋላ ነው። ወደ መንፈሳዊ ተጋድሎ ስንገባ ነው። ሙሉ የቤተሰብ ልጆች የእህቶቼ ወንድሞቼ ማለት ነው መንፈሱ ሲለፈልፍ ነው። እኔ አላምንም ነበረ። መንፈሱ ሲለፈልፍ ነው። ከልጅነታችን ጀምሮ እንግዲህ ጎረቤታችን ነው ሰውየው ማለት ነው። ራሱ ደብተራ ነው።
ክብር ይግባውና መድኃኔዓለም የቅዱስ ሚካኤል አምላክ ራሱ ቅዱስ ሚካኤል ነው ይዞ መንፈሱን ያስለፈለፈው ሽንቁሩ ሚካኤል ማለት ነው። እና አንድ ባንድ እድላችንን ከመጀመሪያ እስከ መጨረሻ ድረስ ወስዶ ለልጆቹን ያደረገው እድላችንን ማለት ነው። እኔ አላምንም ብዬ ለቤተሰብ ሁሉ ስናገር ውስጤን ያጠራጥረኝ ነበር፣ ያስለፈልፈኝና ያጠራጥረኛል ውስጤን ማለት ነው። እና አይወሰድም አይባልም፣ ይወሰዳል እድል፣ ምንም ጥያቄ የለውም። ግን ደግሞ እኛ ከበረታን እኛ ከጠነከር እግዚአብሔር ኃያል ነው። የእኛ እንጀራ ይሻግታል እንጂ መድኃኔዓለም የሰጠን ማንም አይነካብንም። እውነት አጋንንት በጣም ብዙ ነገር ሊለፈልፍ ይችላል፣ ብዙ ነገር ሊያደርግ ይችላል። ግን ደግሞ በሱ ኃይል ማድረግ እንችላለን፣ በእግዚአብሔር ኃይል ማድረግ እንችላለን። በጣም በሚገርም ሁኔታ እንግዲህ በመጽሐፍ ቅዱስ ላይ በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይ መተት አይሰራም ይላል። ይሄ ቃል የታመነ ቃልና እውነት የሆነ ቃል ነው፣ ምንም ጥርጣሬ የሌለው ማለት ነው። ግን እኛ አሁን ያዕቆብን ነው ወይ ነው ጥያቄው? እኛ የያዕቆብን ህይወት ነው የምንኖረው ነው ጥያቄው? እሱ ነው አሁን ትልቁ ጥያቄ። ብዙዎቹ በቤተክርስቲያናችን ውስጥ የሚገኙ ሰዎች ያነሱታል ይህንን ቃል፣ ግን እኛ ያዕቆብን ወይ ነው? አሁን ትልቁ ጥያቄ መመለስ ያለበት እዚህ ጋር ነው። የፈለገኛ በአቅማችን ብንታገል እግዚአብሔር በአቅማችን ልክ እኛን ሊያግዘን ይችላል። እግዚአብሔር እኛ በተጋነው ልክ እግዚአብሔር ለእኛ የሚያስፈልገውን ያደርግልናል። እግዚአብሔር ሁሌም ከኛ ጋር ነው። እግዚአብሔር ሁሌም እኛን ይጠብቀናል። ግን እዚህ ጋር በጣም አሁን ወንድማችን ካነሳው ነገር ይሄ ወንድማችን እንግዲህ የሆኑ ጊዜያትን የሚጠራው በክርስትና ስሙ ነበር እና በክርስትና ስሙ እንደ ማንኛውም ሰፈር ላይ እንደምንጠራው ሁሉ በክርስትና ስሙ ይጠራል። በአካባቢው በመንደር ሁሉም ሰው የሚያውቀው በክርስትና ስሙ ነው ማለት ነው። እና የተደረገለት ልክ እንደ ዓለማዊ ሰዎች ስም በክርስትና ስሙ ነው መተቱ የተደረገበት። አሁን እዚህ ጋር ለብዙ ሰዎች ጥያቄ የሆነውን ጉዳይ ልመልስ። በክርስትና ስም መተት ሊሰራም ላይሰራም ይችላል። ሊሰራ የሚችለው እንዴት መሰላችሁ? ውድ ቤተሰቦች፣ እኛ ኃይለ ገብርኤል የሚል ስም ይዘን፣ እኛ ገብረ ክርስቶስ የሚል ስም ይዘን፣ እኛ ወለተ ማርያም የሚል ስም ይዘን፣ እኛ ወለተ እህተ ማርያም የሚል ስም ይዘን፣ ወለተ ሚካኤል የሚል ስም ይዘን በዚህ ስም የምንሰራው ምንድን ነው ነው ጥያቄው። በምን አይነት ጉዞ ውስጥ ነው የምንጓዘው? በምን አይነት ህይወት ውስጥ ነው ያለ ነው? አይተሽዋል። ይሄንን በደንብ መመለስ አለብን። ቅድም ያልኩትም ለዚህ ነው። በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይ መተት አይሰራም የሚለው ቃል፣ ሟርት አይሰራም የሚለው ቃል ለዚህ የታየ ነው ማለት ነው። ምክንያቱም እኛ የምንኖረው ኑሮ ነው የምንመስለው ማለት ነው። ስለዚህ እንዴት ነው ህይወታችን ነው ጥያቄው። ስለዚህ መተት አይሰራብኝም ማለት አንድ የክርስትና ስም ያለው ሰው ኃይለ ገብርኤል የሚል ስም ይዞ በዛ መንገድ ውስጥ የማይሄድ ከሆነ ያንን የክርስትና ስም የማይኖርበት ከሆነ በተሰጠው ስም አይተሽዋል፣ በተሰጠን ስምና ምግባር የማንሰራ ከሆነ በዛ ህይወት ውስጥ በዛ መንገድ ውስጥ የማንጓዝ ከሆነ ያ ስማችን የክርስትና ስማችን ከዓለማዊ ስም በታች ነው ማለት ነው። ምክንያቱም ስም እግዚአብሔር የሌለበት ያ ስም የወደቀ የተበላሸ ይሆናል ማለት ነው። ስለዚህ ለመናፍስት፣ ለአጋንንት፣ ለዲያብሎስ የተመቸ ይሆናል ማለት ነው። ስለዚህ በዛ በኩል ይገባብናል። አሁን ብዙ ጊዜ ይህንን ነገር በደንብ መረዳትና ማወቅ ያስፈልጋል። ስለዚህ ይህ ወንድማችን እንግዲህ ከሆነ ጊዜ በኋላ ነው ከሆነ ጊዜያት በኋላ ነው ይሄ ድግምት የተደረገበትና ይሄ መተት የተደረገበት እውቀቱን፣ ትምህርቱን፣ እድሉን፣ በረከቱን ሁሉ ነገሩን እንግዲህ ውጭ ሀገር የሚሄድ እድሉን ሁላ ነው የተወሰደበት። ያ የእሱ እድል ለሌሎች ተላልፎ የተሰጠው። ዛሬ በጣም ብዙ ሰዎች አሁን አንቺም እኮ እንደነገርሽኝ ነው አይደል? አንቺም የነገርሽኝ ነገር አለ። በቤተሰቦችሽ ውስጥ አካባቢያችሁ የምታውቁት የነበረው ነገር ከዛ ተነስቶ የእናንተ እድል፣ በረከት፣ ሰላም ተወስዶ ለሌሎቹ ለዛ ሰው ተሰጥቶ ለገዛ ልጆቹ ተወስዶ ተሰጠ። እናንተ ግን ይህንን ጉዳይ በትጋት በጸሎት በምናምን አወቅሽ ማለት ነው። ይሄ ነው መንቃት የሚያስፈልገው። እዚህ ጋር ነው እንንቃ የሚባለው ለዚህ ነው። አይተሽዋል። መንቃት የሚያስፈልገው ለዚህ ነው። በየጊዜው አንድ በክርስቲያናዊ ውስጥ የሚገኝ ሰው በየጊዜው የፈለገ ደካማ ብንሆን የፈለገ ችግር ቢኖርብን ዘወትር ከእግዚአብሔር ጋር ልንያያዝ ይገባል። በጸሎት በስግደት በበረታን ቁጥር የሆነ የተሻለ ነገር ወደታችን እናመጣለን። ምንም ሌላ ነገር ፈልገን አይደለም። አይተሽዋል። ያንን እያደረግን በበረታን ቁጥር የሆነ ነገር እናመጣለን ማለት ነው። እና ይሄ ወንድማችን የሚናገረው ነገር በጣም የሚገርም ነው እና በሁላችንም ቤት ውስጥ የሚከሰት ነገር ነው። እንዴት ነበር ግን አንቺ የተረዳሹ? እንዴት ነበር ሽንቁሩ? በምን አይነት መንገድ እንዴት ተረዳሹ? ይሄን ጉዳይ ማለት እኔ የተረዳሁት ምንድነው፣ እውነት ለመናገር ያሳውቀኝ ነበረ እኔን ማለት ነው። አሳውቆኝ ያስጠረጥረኛል፣ አውቆ መንፈሱ እንዳላምን ያደርገኛል። ከዛ ነገሮቹን ሁሉ ተመልሼ ወደ ህይወቴ ወደ ቤተሰቦቼ ስመለስ ሳይ ለካ እንደዚህ ነው አልኩኝ። ከዛ ትምህርት ያስጠላሽ ነበር? እንዲያመኝ ነበረ ትምህርት ቤት ላይ እንትን ስል ይሄ ግንባሬን ይሄ እንደዚህ ወርቆ ሊሄድ በጣም ነበር የሚያም እያቋረጥኩ ሁሉ ቤት ይሄድ ነበረ። በዚሁ አጋጣሚ የትምህርት እድላችሁ እውቀታችሁ የተወሰደባችሁ ሰዎች በጭራሽ ትምህርት የሚባል ነገር አይፈልጉም።
ትምህርት የሚባል ነገር ስሙ ሲጠራ ያቅለሸልሻቸዋል፣ ያስጠላቸዋል። ትምህርት የሚባል ነገር በወሬ መካከል ሲነሳ ሀሳብ እንዲቀየርና ጉዳዩ እንዲቀየር ይፈልጋሉ። ብዙ ጊዜ ትምህርት ቤት ሄደው በጭራሽ ትምህርቱን መከታተል አይፈልጉም። ያቅለሸልሻቸዋል፣ ያስጠላቸዋል። ቢሮ ክፍል ክላስ ውስጥ መቀመጥ አይፈልጉም። ወጥቶ መዞር ነው የሚፈልጉት። በቃ ምክንያቱም የመንፈሱ ባህሪ ነው ይሄ፣ መንፈሱ የሚያሳየው ባህሪ ነው። ምክንያቱም አሁን ያ ልጅ መተት ሲላክ እንግዲህ ብዙ አይነት ባህሪ ነው ሰው ላይ የሚመጣው። የዛ የልጁን ባህሪ ነው። የልጁን ባህሪ ለዛኛው ሰውዬ ተቀይሮ ይሰጠዋል ማለት ነው። የመንፈሱ ባህሪ ያለ ደግሞ የመታቹ ባህሪ ያለ 4 ማንነት ነው የሚኖረው ያ ሰውዬ። ልጁ ደግሞ የራሱ ባህሪ ይኖረዋል ማለት ነው። ስለዚህ አንድ ሰው ላይ ድግምት ወይም መተት ሲደረግበት የእሱ ባህሪ ብቻ አይደለም የሚቀመጠው፣ 4 ማንነትን ይዛል ማለት ነው ልጅ። ስለዚህ የራሱ ባህሪ ያለ፣ የመንፈሱ ባህሪ ያለ፣ የመታቹ ባህሪ ያለ፣ የዛኛው መተቱን ያስላከው ልጅ ባህሪ ደግሞ አለ ማለት ነው። ስለዚህ አንድ ሰው የእውቀት እድሉ በረከቱ ሲወሰድበት እነዚህ ነገሮች ይወሰዱበትና በዛ ምትክ ደግሞ መጥፎ ነገሮች ይጨመሩለታል ማለት ነው። ስለዚህ ውድ ቤተሰቦቼ መተት ማንኛውም አጋንንትም የትኛውም ነገር እኛ ላይ እንዳይሰራ የምንፈልግ ከሆነ ሁላችንም በተግባራዊ ክርስትና ሕይወት ውስጥ ልንገኝ ይገባል ማለት ነው። የጸሎት፣ የስግደት፣ ከምስጢራት የመሳተፍ በመንፈሳዊ ምግባራት ላይ የመሳተፍ አካሄዶችን የምናደርግ ከሆነ እነዚህ ነገሮች የፈለጉትን የሚያድ ብታገሉ እንኳን ልናሸንፋቸው እንችላለን ማለት ነው። ብንወድቅም እነሳለን። ምክንያቱም ከእግዚአብሔር ጋር ከሆንም እናሸንፋለን። ምክንያቱም መደገፊያችን፣ ጉልበታችን፣ ኃይላችን እግዚአብሔር አምላካችን ስለሆነ ማለት ነው። የትኛውም መተት፣ የትኛውም ሟርት ወደኛ ላይሰራ የሚችለው እኛ ከእግዚአብሔር ጋር ስንሆን ነው ማለት ነው። ያለበለዚያ ግን የፈለግነውን ያህል ክርስትና ስም ብንይዝ፣ ሀብተ ማርያም ብንባል፣ ገብረ ክርስቶስ ብንባል፣ ወለተ ማርያም ብንባል፣ ፍቅረ ማርያም ብንባል፣ የትኛውንም የክርስትና ስም ብንይዝ በዚያ የክርስትና ስም የምንሰራው ስራ ግን ዋጋ ያስከፍልናል ማለት ነው። መልካም ነገር የምንሰራበት በተግባር የተገለጸ የክርስትና ሕይወት ካለን በዛ ስም ውስጥ እግዚአብሔር ኃይሉን በረከቱን በሕይወታችን ውስጥ ያሳያል። ከማንኛውም ነገር እንጠበቃለን። ግን እኛ መልካም ስም ይዘን ግብራችንና ስራችን ደግሞ ማይሆን ስራ ውስጥ የሚገኝ ከሆነ መተት የትኛውም ነገር እኛ ላይ ይሰራ ይችላል ማለት ነው። ይሄ ግልጽ ነገር ነው ማለት ነው። በጣም ልንጠነቀቀው ልናውቀው የሚገባ መሰረታዊ ጉዳይ ነው ማለት ነው። እና እስቲ ወደ አንቺ ልንመለስ። ቅድም ስናነሳ በነበረው ላይ ትምህርት በጣም ያስጠላል። ምክንያቱም ብዙ ጊዜ የእውቀታቸው በረከታቸው እድላቸው የተወሰደባቸው ሰዎች በቃ ከዛ ነገር ጋር በተገናኘ በጣም ያስጠላቸዋል። እና እነዚህ ስሜቶች አንቺ ጋር ነበሩ? በጣም ቤት አመመኝ ብዬ ስመጣ ከትምህርት ቤት ደግሞ አያምኑኝም ነበር እኔን ማለት ነው። እኔ ምንድነው የሚያደርገኝ? በቃ ትምህርት ያስጠላኛል እና እስቲ ጋር ይሄ ግንባሬን ማለት ነው እውነት ግንባሬ እንደዚህ ወልቁ የሄደ ነበር የሚመስለኝ። ይሄ አጠቃላይ ማለት ነው በጣም ነበር የሚያመኝ። ቤት ስመጣ ግን ደህና ሆናለሁ። ትምህርት ቤት ስቀመጥ እንደዛ ነው የሚያመኝ። አያስቀምጠኝም ነበረ። ከእውቀት ጋር የተገናኘ ስለሆነ ብዙ ጊዜ እነዚህ መናፍስቶች የት ነው የሚይዙት? ጭንቅላትን ነው የሚይዙት ከእውቀት ጋር። ምክንያቱም እውቀትን፣ እድልን፣ በረከትን ውሰድ ተብሎ የሚላክ መንፈስ ብዙ ጊዜ ጭንቅላት። ምክንያቱም አይተሽ ከሆነ ብዙ ጊዜ አንዳንዱ ቶሎ ሰዎች ነቅተው አውቁ ጸበል እነዛን ሰዎች ይዟቸው ካልሄዱ እነዛ ሰዎች ከጊዜ በኋላ ምን እየሆኑ ይመጣሉ? ከቤት ወጥተው ዛሬ በየመንገዱ የምናያቸው ወንድሞቻችን እብድ ናቸው ተብሎ ታፔላ ተለጥፎላቸው የምናያቸው እነዚህ ሰዎች ወገን ዘመድ ኖሯቸው የሚያግዛቸው ሰዎች ቢኖሩ፣ ጸበል ቦታ የሚወስዳቸው ሰዎች ቢኖሩ እነዚህ ሰዎች ይድናሉ፣ ይፈወሳሉ። አንዳንድ ከራሳችንን በቤተሰብ አካባቢ ካሉ ነገሮችን ድክመት እነዚህ ሰዎች ይወጣሉ ማለት ነው። እውቀታቸው ዛሬ እኮ በየመንገዱ የምናያቸው በጣም የሚያውቁ የሚናገሩትን ነገር አስተውለሽ ከሆነ ብዙ እውቀት ያላቸው ሰዎች ናቸው። ግን እውቀታቸው ስለተወሰደ አሁን የሚኖሩት የእነሱን ኑሮ አይደለም። ገብቶሻል አይደል? የሌላን ሰው ህይወት ነው እየኖሩ ያሉት። በእነሱ ድልና በእነሱ በረከት ግን ሌሎቹ ደግሞ እየኖሩበት ነው ማለት ነው። እና ይሄ በጣም ልንጠነቀቀው ልናውቀው የሚገባ ጉዳይ ነው። ስለዚህ መንፈሱ ብዙ ጊዜ መተቱ ሲላክ ጭንቅላትን መቆጣጠር ነው፣ እንድትረሺውም ጭምር ስለሆነ ማለት ነው። ምክንያቱም ማን አደረገብሽ፣ እንዴት ተደረገብሽ የሚለውን ነገር እንዳታውቂም ተብሎ ስለሚላክ ማለት ነው። በዛ ላይ ደግሞ ምስጢርም ሆኖ ነው የሚመጣው። በነገራችን ላይ የምስጢር መተትም ሆኖ ነው የሚላከው። ምክንያቱም እውቀታችንን የሚወስዱ ሰዎች የቅርብ ሰዎች ናቸው የሚሆኑት። የቅርብ ሰዎች የምናውቃቸው ናቸው፣ ትምህርት ቤት ውስጥ የምናውቃቸው ናቸው አይደል? ስለዚህ ምንድነው የሚሆነው? ይሄ ነገር እንዳይታወቅ የሚላከው በምስጢር ነው ማለት ነው። አሁን እኮ እንዳልሽው ቤተሰቦች ናቸው እንግዲህ ቅርብ የነበሩ ሰዎች ናቸው። ቅርብ የሚባሉ ሰዎች ናቸው። ስለዚህ ምን ሆኖ ነው የሚመጣው? የምስጢር መተት ሆኖ ነው የሚመጣው። እንዳይታወቅ ተብሎ አትናገር፣ ሄደ ጸበል ቦታ ላይ ከተያዝክ፣ ሄደ እንደዚህ ቤተክርስቲያን ከተገለጥ እንዳትናገር፣ ይሄ የምስጢር ሆኖ ነው የሚመጣው። ስለዚህ ጭንቅላታችንን የሚቆጣጠረውን ራሳችንን እንድንስት የሚያደርገን አንዱ በዚህ መንገድ ስለሚመጣ ነውና በጣም መጠንቀቅ አለብን ማለት ነውና ስለዚህ በክርስትና ስም መተት ሟርት በደንብ አድርጎ ይሰራል። ነገር ግን ያ እንዳይደረግ እኛ በክርስትና ስማችን ምንድን ነው የምንሰራው? አሁን በዚህ ሰዓት ይህን ድምፅ በምንሰማ ሰዓት ላይ የት ነው የምንገኘው?
በጣም መወሰን ያለብን ነገሮች ናቸው። በነገራችን ላይ ብዙዎቻችን የተደበላለቀ ክርስትና ሕይወት ስለምንኖር ዛሬ የተወረወሩ ነገሮች ሁላ ህይወታችን ለመጥቶ ዋጋ ያስከፍሉናል ማለት ነው። ምክንያቱም አንድ እግራችን ቤተክርስቲያን ነው፣ አንድ እግራችን ደግሞ ጠንቋይ ቤት ነው። አንድ እግራችን ቤተክርስቲያን አካባቢ ይሽከረከራል፣ ሌላኛው ማንነታችን ደግሞ ጭፈራ ቤት ነው ያለው። ስለዚህ እነዚህ አይነት ህይወቶች ዋጋ ያስከፍሉናል ማለት ነው። ዛሬም በብዙ መንገድ የተቸገረን ያለ ነው ለዚህ ነው አይደል? ብዙ ዋጋ እየከፈልን ያለ ነው ለዚህ ነው። እኛ መበርታት አለብን። ምክንያቱም እግዚአብሔር አንዳንዴ የሚያደርግልን ነገር ሳንፈልገው ነው አምላክ የሚፈልገን። እውነቴን ነው የምነግራችሁ። እኔ እግዚአብሔርን ሳልፈልገው ነው የፈለገኝ። በዚህ ምክንያት ነው ወደ ቤቱ የሰበሰበኝ። ከዚህ በፊትም ወደ ቤተክርስቲያን ሄዳለሁ፣ ግን ያን ያክል በቃ ጥልቀት የለኝም። መንፈሳዊ ህይወቴ ቤተክርስቲያን ሄዳለሁ፣ እሳለማለሁኝ፣ የበረከት ስራ ካለ ሰራለሁኝ እንጂ ያን ያክል እንደዚህ እንዳሁኑ ጥልቅ ያለ እውቀት የለኝም። እና እግዚአብሔር ሳንፈልገው ነው የሚፈልገን። በምክንያት ነው ወደ ቤቱ የሚጠራን። ከጠራን በኋላ ደግሞ እኛ እሱ ጠራን አይደለ? የኛ ደግሞ ኃላፊነት አለብን። መበርታት ያስፈልጋል፣ መጠንከር ያስፈልጋል፣ ከደጇ ለመጥፋት ይሄ በጣም ወሳኝ ነገር ነው። ምክንያቱም በተቻለ ነገር ምክንያቱም እግዚአብሔር ከኛ የሚጠብቀው እንደ ቅዱሳኑ እንደ ትልልቅ አባቶቻችን አይደለም። እኛ እንደ አቅማችን ልክ ነው ከኛ የሚጠበቀው። እውነት ነው። ብዙውን ጊዜ በጣም ዋጋ እየከፈልን ያለ ነው እኛ ራሳችን ማድረግ በምንችላቸው መፈጸም በምንችላቸው ነገሮች ክፍተት እየፈጠርን ዋጋ እየከፈልን ያለ ነው በእነዚህ ጉዳዮች ነውና በጣም መጠንቀቅ አለብንና የወንድማችን እነዚህ ነገሮች ከመደረጋቸው በፊት እድሉ በመተት በሟርት በደጋሚዎች በደብተራዎች ከመወሰዱ በፊት በጣም ጎበዝ የነበረ ብዙ አይነት ነገሮችን ሲያደርግ ነበረ። እንግዲህ ብዙ ጊዜ መናፍስት በተለያየ መንገድ እኛን ያጠቁናል። አብሮን የሚወለዱ መንፈሶች አሉ። ከማህፀን ጀምሮ አብሮን የሚወለዱ አሉ። ለምሳሌ የዛር መንፈስ አብሮን ከማህፀን ጀምሮ ይወለዳል። የዛር መንፈስ እንደዚሁ ደግሞ ቡዳ ከማህፀንም ጀምሮ አብሮን ይወለዳል። እንደዚሁም ደግሞ በአይን ከሰዎች አይንም ካደግን በኋላ ከተወለድን በኋላ ከሰዎች በሚነሳ አይን ይመጣል። እንደዚሁ ደግሞ ካደግን በኋላ ከፍ ብለን የሆነ ሰዓት የሆነ እድሜ ከደረስን በኋላ በሚላክብን በእውቀታችን በበረከታችን አሁን ወንድማችን እንደተደረገው ማለት ነው። ይሄ ወንድማችን እንግዲህ ቀድሞ በነበረው ህይወቱ ጎበዝ እንደነበረ ይናገራል። በዛን ሰዓት ላይ ምንም አይነት የመናፍስት ጉዳት አልነበረበትም ማለት ነው። ስለዚህ ወንድማችን ካደገ በኋላ ከፍ እያለ በመጣ ቁጥር ግን እድሜ ደግሞ አንዳንድ ይዞን የሚገባባቸው ቦታዎች አሉ። ገብቶሻል? የሆኑ ደካማ ከጸሎት ከሆነ ነገር እየደከምን እየራቅን ያንን ክርስትና ስማችንን የሚያጎርፉ ተግባራትን እየፈጸምን የምንመጣባቸው ጊዜዎች ይኖራሉ። ሁላችንም በኃጢአት እንወድቃለን። ገብቶሻል? የሆነ ቦታ ላይ ግን መንቃት የምንችልባቸው እድሜዎች አሉ። ያን በዛ ሞመንት ላይ ካልነቃንና ካላወቅን እድሜ ዘመናችንን ዋጋ እንከፍላለን ማለት ነውና የወንድማችን እንግዲህ ካደገ ከፍ ካለ በኋላ ነው እንግዲህ በትምህርት እስከ 12ኛ ክፍል ከደረሰ በኋላ ነው 12ኛ ክፍል ሲደርስ ነው እንግዲህ ውጤቱ እያሽቆለቆለ እየወረደ የመጣበት ማለት። ስለዚህ በሱ ዕውቀት በሱ እድል የተማሩበት ሌሎች ሰዎች አሉ ማለት ነው። ስለዚህ ብዙ አይነት ችግሮች አሉ። ዛሬም በጣም ብዙ አይነት ሰዎች በዚህ ህይወት ውስጥ የሚኖሩ ሰዎች አሉ። ስለዚህ እድላችሁ የተወሰደባችሁ በረከታችሁ የተወሰደባችሁ ሰላማችሁ የተወሰደባችሁ ሰዎች እውነቴን ነው የምላችሁ በደንብ አድርጋችሁ በርትታችሁ ልትሰግዱ ልትጸልዩ ይገባል። በተለይም በመቁጠሪያ ይጋለጣል። ይህ መንፈስ መቁጠሪያ ይዞ በደንብ አድርጎ ራስን ስንፈትሽ እውቀቴን ወሰድክ፣ በረከቴን ወሰድክ፣ ሰላሜን ወሰድክ ተብሎ በመቁጠሪያ ሲፈተሽ ምልክት ይሰጣል መንፈሱ ማለት ነውና ከዛ በተጨማሪ ደግሞ በደንብ አድርጎ ወደ ምስጢራት መቅረብ ነው። መንቃት ያስፈልጋል። በመጀመሪያ ደረጃ የሆነ ችግር ወደታችን ሲመጣ የሆነ ነገር ወደታችን ሲመጣ በጣም መጠንቀቅ ያስፈልጋል። ይህንን ካወቅን መፍትሄ ማዘጋጀት ስለምንችል ማለት ነውና አሁን ብዙ ጊዜ ድክመቶቻችንን መለየት አንችልም። ምንድነው ደካማ ጎኔ፣ ምንድነው የጎደለኝ፣ ምንድነው ያጣሁት የሚሉ ጉዳዮች ላይ በጣም ብዙ እንቸገራለንና ለዛም ይመስለኛል ዛሬ አንዳንድ ሰዎች በዚህ ወደ ውጊያው ዓለም ከገቡ በኋላ ለሆኑ ጊዜያት ጸሎት ስግደት ይጀምሩና የሆነ ጊዜ ላይ ደግሞ ተመልሰው ወደ ጭፈራ ወደ ነገር ውስጥ ይገባሉ ማለት ነውና እሱ ደግሞ ሌላ ዋጋ የሚያስከፍለን ጉዳይ የሆነ ብዙ እየተቸገረን እንገኛለን። ይሄ በራሱ ለመናፍስቱ የተመቸ ማንነትን እንድናገኝ ያደርገናል ማለት ነውና ብዙ እየተቸገረን ያለ ነው። ይሄ ከዚህ ጉዳይ ይመስለኛል። እውነት ነው። ምክንያቱም በአንድ እንትን አላልንም አልወሰንም። ምክንያቱም ወደዛ ወደ ዓለማዊ ወደ መንፈሳዊ ቀጥ ያለ አቋም ስለሌለን እኮ ነው። አውቆ መንፈሱ ወደዛኛው ይገፋሃል። ከዛ ደግሞ እንትን ካለህ በኋላ ደግሞ ራስ እንድትጸጸት ያደርግሃል። እሱ ነው የዲያብሎስ ዓላማው እሱ ነው። ምክንያቱም ያስፈጽምሻል፣ የሆነ ነገር እንድትፈጽሚ ይገፋፋሻል። ገፋፍቶ የሆነ ቦታ ካደረሰሽ በኋላ እሱ አይሳተፍም በዛ ድርጊት ላይ አንቺን እንድትፈጽሚ ነው የሚያደርግሽ። ምክንያቱም እሱ ይጠየቅበታል። ገብቶሻል አይደል? ስለዚህ እሱ ያን ነገር አንቺን ገፋፍቶ እንድትፈጽሚ ነው የሚያደርግሽ። ለምሳሌ ብዙ ሰዎች ራሳቸውን ያጠፋሉ አይደል? ራሳቸውን ሲያጠፉ እሱ ቦታዋን አመቻችቶ ገመዷን አስተካክሎ የሆነ ነገሩን አመቻችቶ ህሊና ላይ ሹክ እያለ ራሳችንን እንድናጠፋ ይገፋፈናል እንጂ ድርጊቱን እንድንፈጽም ግን ከኛ ጋር አይተባበርም። ከዛ ያን ነገር ከፈጸምን በኋላ ግን እሱ ይደሰታል።
ሰዎች ሲያለቅሱ ደግሞ ጉዳይን ፈጸምኩት ደስ አለኝ እያለ ሌሎች ሰዎች ደግሞ በዛ ጉዳይ እንዲያማርሩና እንዲያዝኑ ያደርጋል። ወይኔ እንደዚህ ባላደረግኩት ወይ እግዚአብሔርን እንዲወቅሱ እንዲያማርሩ እግዚአብሔር ላይ የምሬት ቃላት እንድናገሩ ዛሬም ብዙዎቻችን በዚህ አይነት መንገድ ውስጥ እግዚአብሔርን እንድናማ ያደርገናል። እግዚአብሔርን እንደማይጠብቀን እግዚአብሔር ጸሎታችንን እንደማይሰማ እግዚአብሔር ከኛ ጋር እንደሌለ ቅዱሳኑ እኛን እንደማይጠብቁን አይነት ሀሳብ ውስጥ እንገባለን ማለት ነውና እነዚህ አይነት ነገሮችን ወደ ቤታችን እንዲመጣ ያደርጋልና በጣም የምንጠነቀቃቸው የሚገቡ ነገሮች ናቸው። ስለዚህ የዚህ ትምህርት ዋናው ዓላማ ምንድነው? በክርስትና ስምም በዓለማዊ ስምም ድግምት ይሰራል። ስለዚህ ከኛ የሚጠበቀው ምንድነው? ውድ ቤተሰቦቼ መጠንቀቅ፣ ዘወትር የክርስትና ሕይወታችን ላይ በደንብ አድርገን መስራት፣ ከምስጢራት መሳተፍ ያስፈልጋል። ንስሐ እየገባን ቅዱስ ቁርባን መቀበል ያስፈልጋል። የስግደት ራሳችንን የምንመረምርበት የምንፈትሽበት፣ ቃል እግዚአብሔር የሰማን ራሳችንን የምናበረታበት፣ ዘወትር ከንስሐ አባታችን ጋር የምናወራበት ጊዜና ሰዓት ያስፈልገናል ማለት ነውና ይህንን እያደረግን ከበረታን መተት አይደለም ማንኛውም ነገር በሕይወታችን ላይ ቢላክ እዛው አየር ላይ የእግዚአብሔር ኃይል መለኮታዊ እሳቱ ይበታትናል፣ ያቃጥሏል። ቅዱሳን ከኛ ጋር ይሆናሉ፣ ይጠብቁናል፣ በዙሪያችን ይሆናሉ ማለት ነውና ይህንን ነገር በደንብ ማሰብ ያስፈልጋል። አንዳንዴ ግን ማለት ነው እኔ መናገር የምፈልገው ምንድነው ድግምት፣ መተት፣ የተለያየ ነገር ሲደረግብን እውነት እግዚአብሔርን ማማረር አያስፈልግም። እኔ እውነቴን ነው የምነግራችሁ። ምክንያቱም እኔ አንዳንዴ አሁን ሳስብ እንኳንም ድግምት ተደረገብኝ እንኳንም የቤተሰቦች ዛር እንኳንም አስጨነቀኝ ይላሉ። ምክንያቱም የእግዚአብሔርን ቤት የእግዚአብሔርን ፍቅር አላውቀውም ነበረ እና በህይወታችን ለሚገጥመን ነገሮች ሁሉ እግዚአብሔርን እያመሰገን ብንቀበል ጥሩ ነው። ምክንያቱም እኔ ስለተጠቀምኩበት ነው የእግዚአብሔርን ፍቅሩን፣ ቸርነቱን፣ ምሕረቱን እውነቴን ነው የምነግራችሁ። ምክንያቱም በህይወታችን ውስጥ የሚመጡ ነገሮች ሁላ አንዳንዴ ብዙ ጊዜ የምናስበው እኛን ለመጉዳት ብቻ የተደረጉ ይመስለናል አይደለም፣ ግን እኛን ሊያጠነክሩ ነው። እውነት ነው። ምክንያቱም ሰዎች መከራ በህይወታችን ሲበዛ በቤታችን ውስጥ ችግሮች ሲመጡ ብዙ ሰዎች አሉ። በነገራችን ላይ በቤተሰቦቻቸው ውስጥ ያሉ የባዕድ አምልኮችን ለማራገፍ ለማስወጣት ብለው በዛ መንገድ ውስጥ ወደ እግዚአብሔር የቀረቡ በጣም ብዙ ሰዎች አሉ። አይተሻል አይደል? ምክንያቱም ያ ባዕድ አምልኮና ያ የዲያብሎስ አሰራር ያ የጣዖት አምልኮ ብዙ ነገሮችን እንዳነጋርዶን ነበር፣ ዘግቶን ነበር። አየሽ፣ ማማረር ሳይሆን ሰውኛ እኮ ታማርሪያለሽ ስላልተረዳሹ ማለት ነው። ምክንያቱም ምስጋና የሚባለውን ነገር አስረስቶሻል ዲያብሎስ። አይተሻል አይደል? ብዙ ጊዜ ሰዎች ያማርራሉ። ለምን? ምስጋና የሚባለውን ነገር ዲያብሎስ ስለቀማ ነው ማለት ነው። አይተሻል? ክፋቱን። ምክንያቱም እንደውም አሁን በቅርቡ አንድ ሳነብ በጣም የተገረምኩት ቃል አለ። ሰው በኃጢአቱ ጊዜ ወይም በውስጡ ላይ በከፋው ጊዜ በተጨነቀ ጊዜ የእግዚአብሔርን ምሕረት ያስብ ይላሉ አባቶቻችን፣ እንደዚህ ይላሉ። እንደዚሁም ደግሞ በመልካም ጎዳና ስንጓዝ በጸሎት በስግደት በበረታን ጊዜ ጠንካራ መንፈሳዊ ሕይወትን በገነባን ጊዜ የእግዚአብሔርን ፈራጅነት ያስታውሱላል። ዲያብሎስ ግን ምን ያደርጋል መሰለሽ? እነዚህ ነገሮች ገለባብጦ ያሳየናል። ገለባብጦ ምክንያቱም ኃጢአት ስንሰራ ዘወትር የክርስቶስን ፈራጅነት እንድናስብ ያደርገናል። አይተሻል? እግዚአብሔር በቃ ፈራጅ እንደሆነ ብቻ አይተሻል? ምሕረቱንና ቸርነቱን ያስረሳሻል ማለት ነው። አገላብጦ ያሳይሻል። ምክንያቱም ስለዚህ ምንድነው የሚያስፈልገው? መከራ ወደ ሕይወታችን ሲመጣ፣ ፈተና ወደ ሕይወታችን ሲመጣ ዘወትር ያንን የፈተናውን ጉዳይ ብቻ ማሰብ ሳይሆን እግዚአብሔር አሻግሮን መልካም ነገሮችን ደግሞ እንደሚያመጣ ያንንም ማሰብ ያስፈልጋል። ዋናው ዓላማና እንግዲህ ይህ ወንድማችን በዚህ ጉዳይ ተፈትኖ በጣም ብዙ አይነት መከራዎችን አሳልፎ እውቀቱ፣ እድሉ፣ በረከቱ ተወስዶበት ብዙ መከራዎችን አሳልፎ በመጨረሻም ላይ ይህንን ነገር አሸንፎ ይህንን ነገር አልፎት ዛሬ በመልካም ሕይወት ውስጥ ይገኛል። ብዙ አይነት ዋጋ ቢከፍልም እድሉ ተወስዶበት፣ የውጭ ሀገር እድሉ ተወስዶበት፣ ሄዶ የሚማርበት በረከቱ፣ ሁሉም ነገር ተወስዶበት ብዙ አይነት ዋጋ ከፍሏል። ግን እግዚአብሔር ደግሞ በመጨረሻም ይህንን ነገር አሸንፎት አልፎት ዛሬ ይህንን ነገር ለእኛ እንድልክልን ሆኗል ማለት ነው እና ምስክርነትን ጭምር። ምክንያቱም ያንን ሁሉ ሕይወት አልፎ የተሳካ ሕይወት ይኖራል አሁን አንቺ እየኖርሽ እንዳለሽው ማለት ነው። ክብር ለመድኃኔዓለም። ምክንያቱም የዚህ ልጅና የኔ ሕይወት ተመሳሳይ ነው። ምክንያቱም በጣም ብዙ ነገር በሕይወታችን ከቤተሰብ ጋርም እያለን ከእህቶቼ ጋርም አብረን ስናድግ እውነቴን ለመነግራችሁ በጣም ብዙ ፈተና አይተናል። ግን እግዚአብሔር ምንጊዜም ቢሆን ታላቅ ነው። እውነት እግዚአብሔር የተመሰገነ ይሁን። የቅዱስ ሚካኤል አምላክ የተመሰገነ ይሁን። እነሱ ባሰቡበት ሳይሆን መድኃኔዓለም ባሰቡበት በቸርነቱ ሁሉ ነገር ተስተካክሎልኝ ክብርና ምስጋና ለሱ ይሁን። እየኖርኩ ነው። የበለጠ ነገር ነው ተሰጥቶኛል። ክብር ለመድኃኔዓለም። በመጨረሻም ግን ማስተላለፍ የሚፈልገው ምንድነው? በማንኛውም መንገድ ውስጥ ያለን ሰዎች በተቻለን አቅም ይሄ አጉል ፍልስፍና የሚያበዙ ሰዎች አሉ። በተለይም ቤተክርስቲያን ስለተመላለሱ ብቻ
ዲያብሎስ የማያጠቃቸው መናፍስት የማያጎዷቸው በተለይም አሁን እኔ ሰሞኑን በጣም ብዙ አይነት ነገሮች እያነበብኩ ነው ያሉት እና በጣም በሚገርም ሁኔታ ትልልቅ የሚባሉት የቤተክርስቲያናችን አባቶች በጣም አሁን ትልልቅ መምህራን ሲጠሯቸው የምንመለከታቸው እነ ቅዱስ አትናቴዎስ የሚባሉ አባቶቻችን እነ ቀለመንጦስ ዘእስክንድርያ የሚባሉ አባቶቻችን በጣም ትልልቅ የሚባሉ አባቶች ከመናፍስት ውጊያ ጋር የጻፏቸውን ነገሮች ብትመለከች ትገረሚያለሽ። በዛን ሰዓት እንግዲህ ኤርሊ ፋዘርስ የሚባሉ አባቶች ናቸው እነዚህ ጥንታውያን የሚባሉ ቤተክርስቲያናችን እንግዲህ ከነሱ ነው በአጠቃላይ አሁን የምንማራቸው አስተምሮች እንደ ማስረጃ አድርጋ ቤተክርስቲያን የምታቀርባቸው በጣም ትልልቅ ሃይማኖት አበው ተብሎ በዛ ላይ የተዘገቡልን ትልልቅ ትምህርቶችን ያስተማሩን አባቶቻችን ናቸው እና በረከታቸው ይደርብን እና በጣም በሚገርም ሁኔታ ብዙ አይነት ጉዳዮችን ከዚህ ከመናፍስቱ ጋር በተገናኘ ጽፈው አስቀምጠውልናል። ግን ብዙዎቻችን ለእኛ የሚመቸውን ነገር ብቻ ስለምንወስድ እኔ አሁን በቅርቡ ነው እነዚህን ነገሮች ገብቼ በደንብ አድርገን ማየት የጀመርኩት እና በእንግሊዝኛም ስለተጻፈ ወደ አማርኛ ማንም ሰው ተርጉሞ አላቀረበልንም። በጣም እንግዲህ በትርጉም ስናቆም የቀረቡልን የአባታችን የአቡነ ሽኖዳ ናቸው በብዛት። ከዛ ውጭ ግን ሌሎቹ ብዙዎቹ ሲቀርቡ አልተመለከትንም እና እነዚህም ደግሞ እንደ እግዚአብሔር ፍቃድ ለወደፊት ይቀርባሉ ብለን እናስባለን። እኛም ደግሞ አቅማችን የቻለውን እናጋራለን ማለት ነው እና አሁን ብዙ ጊዜ ሰንበት ትምህርት ቤት ውስጥ እንደዚህ ቤተክርስቲያን አካባቢ የሚኖሩ ሰዎች ቤተክርስቲያን ስለቀረቡ ብቻ የመናፍስት ጥቃት አይደርስብንም ብሎ ያስባሉ። ብዙዎቹ ሲናገሩ ያዕቆብ ለመተት አይሰራም፣ እስራኤል ላይ ሟርቴ አይሰራም ምናምን የሚሉ ቃላቶችን ይናገራሉ። ጥሩ ማለታችን መልካም ነው። ግን የያዝነው እግዚአብሔርን ሆኖ በስግደት በጸሎት በንስሐ የታጠበን ከቅዱስ ቁርባን የተሳተፈን በምስጥራት ከዛ ውጭ ያም ብቻ አይደለም ደግሞ ትዕቢት ውዳሴ ከንቱ ካለበት ዋጋ የለው። በፍቅር የሚሆን ከሆነ በመልካምነት በደግነት የምንጓዝ ከሆነ እናሸንፋለን እንደተባለው መጽሐፍ ቅዱስ ላይ የተባለውን ቃል በተግባር የምንኖረው ሲሆን ማለት ነውና ስለዚህ ሁላችንም ልናውቀው ይገባል። በስማችን ምን እየሰራን ነው? በተሰጠን የክርስትና ስም ምን እየሰራን ነው? በዓለማዊ ስማችንም ጭምር። ምክንያቱም የትኛውንም የዓለማዊ ስም እኮ ብንይዝ በዛ በዓለማዊ ስም መልካም ነገር የምንሰራ ከሆነ የእግዚአብሔር ኃይል እንዲገለጥበት እንዲኖርበት የምንፈልግ ከሆነ ብዙ ነገር ማድረግ እንችላለን። አይቻል ያንንም መጥፎንም ወደ መልካም መቀየር የምንችለው ከእግዚአብሔር ጋር ሲሆን ማለት ነውና በደንብ ልናስበው የሚገባ ጉዳይ ነው። ቤተሰቦቼ እንግዲህ ይህንን ሐሳብ ያነሳ ነው። ብዙ ሰዎች ዛሬ ዕውቀታቸው፣ በረከታቸው፣ ሰላማቸው ተወስዶ በብዙ መንገድ ይቸገራሉና መፍትሄው አንድና አንድ ነው። ወደ ቤተክርስቲያን መቅረብ፣ ከምስጢራት መሳተፍ፣ የጸሎት የስግደት በጸሎት ቦታ ላይ ራስን መፈተሽ በደንብ የሚያስፈልጉ ጉዳዮች ናቸው። ጸበል እየተጠመቁ ወደ ቤተክርስቲያን እየቀረቡ ከንስሐ አባት ጋር የተነጋገሩ እነዚህ ነገሮች በደንብ ማስተካከል ያስፈልጋልና ዕውቀት ሲወሰድ እድል ሲወሰድ ብዙ አይነት መከራዎች ናቸው ወደ ቤታችን የሚመጡትና እግዚአብሔር አምላካችን ዕውቀታችንን፣ ሰላማችንን፣ ቤታችንን፣ ኑሯችንን ይጠብቅልን በእውነትና ሁላችንም እድላችንን እግዚአብሔር ይመልስልን። በማንኛውም መንገድ የተወሰደብንና እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ይህንን ሐሳብና ጉዳይ ለማንሳት ለመወያየት ፈቀድን። እግዚአብሔር አምላክ ፈቅዶ እንግዲህ እስከዚህ ሰዓት ለመወያየት ችለናል። እንግዲህ በቀጣይ ደግሞ በሌላ ትምህርት በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እንበርታ፣ እንጠንክር። በመጨረሻ የምታስተላልፈው መልእክት ካለ? በመጨረሻ የማስተላልፈው ነገር ቢኖረኝ እግዚአብሔር ማዳኑን አይተውም፣ ሰይጣንም መፈተኑን አይተውም እና እንበርታ፣ እንጠንክር። የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። እንግዲህ ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን በያለንበት ይጠብቀን፣ ያግዘን። ቤታችንን በበረከት ሕይወታችንን በሰላም ያድርግልን፣ ሰላም ያድርግልን። ትዳራችንን፣ ኑሯችንን፣ ሕይወታችንን ሁሉ እግዚአብሔር አምላካችን ይባርክልን። የወለድናቸውን ልጆች እግዚአብሔር በመልካም በሞገስ ያሳድግልን። ይቆየን። አሜን።